ጌታችን ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ በሰማይም ያለው አባቴ ነው እንጂ ሥጋና ደም ይህንን አልገለጠልህምና። እኔም እልሃለሁ፣ አንተ ዓለት ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሠራታለሁ፣ የሲኦል በሮችም አይበረታቱባትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው በሰማይ እየታሰረ ይሆናል፣ በምድር የምትፈታውም በሰማይ እየተፈታ ይሆናል። የማቴዎስ ወንጌል ምዕራፍ 16 ከቁጥር 17 እስከ 19። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ ሐሙሱ ለሐምሌ በዛቲ ዕለት ተስካረ ስምዖሙ ለአበዊነ ጴጥሮስ ወጳውሎስ ክቡራን ወአበይት ሐዋርያት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በዚች ቀን የክቡራንና የአበይት አባቶቻችን የሐዋርያት የቅዱስ ጴጥሮስና የጳውሎስ የሰማዕትነት መታሰቢያቸው ነው። ይህም ጴጥሮስ ከቤተ ሳይዳ ነበረ፣ ዓሣ አጥማጅም ነበረ። ጌታችንም ከተጠመቀባት ዕለት ማግስት አግኝቶ መረጠው። ከእርሱም አስቀድሞ ወንድሙን እንድርያስን አግኝቶ መረጠው። መድኃኒታችንም እስከ መከራው ጊዜ ሲያገለግለው ኖረ። ፍጹም ሃይማኖት ለጌታው ቅናትና ፍቅር ነበረው። ስለዚህም በሐዋርያት ሁሉ ላይ አለቃ አድርጎ ሾመው። ጌታችንም ሰዎች ማን እንደሆነ ማንም እንደሚሉት ስለ ራሱ በጠየቀ ጊዜ ሌሎች ኤርምያስ ይሉሃል፣ ወይም ኤልያስ ወይም ከነቢያት አንዱ ነው ይሉሃል አሉት። ጴጥሮስ ግን የሕያው እግዚአብሔር ልጅ ክርስቶስ አንተ ነህ አለ። ጌታችንም የሃይማኖት ዓለት የቤተ ክርስቲያን መሠረት ነህ ብሎ ብፅዕናን ሰጠው። የመንግሥተ ሰማያትንም መክፈቻ ቁልፍ ሰጥቼሃለሁ አለው። አጽናኝ የሆነ የመንፈስ ቅዱስንም ጸጋ ከተቀበለ በኋላ ተናጋሪዎች በሆኑ በዚህ ዓለም ተኩላዎች መካከል ገባ። በውስጣቸውም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው ብዙዎች አሕዛብንም መልሶ የዋሆች ምዕመናን አደረጋቸው። ጌታችንም የማይቆጠር ታላቅና የማይቆጠሩ ታላላቅ ድንቆችን ተአምራቶችን በእጁ አደረገ። ጥቅም ያላቸው 3 መልእክቶችንም ጽፎ ለምዕመናን ላካቸው። ለማርቆስ ወንጌሉንም ተርጉሞ ጽፎለታል። ከዚህም በኋላ ወደ ሮሜ ከተማ ገባ። የከተማውን መኳንንት በሚሰበሰቡበት ወደ ታላቁ የጨዋታ ቦታ ሂዶ በታላቅ ድምፅ እንዲህ ብሎ ተናገረ። የሚራሩ ብፁዓን ናቸው፣ ለእርሳቸው ይራሩላቸዋልና። የዚህንም ተከታታይ ቃሎች ተናገረ። በዚያም ከዚያ የነበሩ 4 የድንጋይ ምሰሶች በሚያስፈራ ድምፅ አሜን አሉ። የተሰበሰቡትም ይህንን ቃል በሰሙ ጊዜ ደነገጡ። ከ70 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበረ። ከእነዚያ ድንጋዮች ቃል ስለሰማ ያን ጊዜ ጋኔኑ ጣለው፣ ከእርሱም ወጥቶ ሄደ። መኳንንቱም ፈርተዋልና ስለዚህ ነገር እያደነቁ ወደ ቤታቸው ገቡ። ከከተማ መኳንንቶችም ቀውስጦስ የሚባል አንዱ ወደ ቤቱ በገባ ጊዜ ስሟ አክሮስያ የምትባል ሚስቱ ዓለምን ስለመተው ለድሆችም ስለ መራራትና የመሳሰለውን ቃል ጴጥሮስ እንዴት እንዳስተማረ ነገራት። እርሷም በሰማች ጊዜ በልቧ ነቅታ ይህ ነገር መልካምና ድንቅ ነው አለች። ጴጥሮስም ያስተማረውን ሁሉ ያደርጉ ዘንድ በአንድነት ተስማሙ። ከዚህም በኋላ ገንዘባቸውን ሁሉ ለድሆችና ለችጋረኞች ሰጡ። ከዕለት ራት በቀር ምንም አላስቀሩም። ከጥቂት ቀኖቹም በኋላ ንጉሡ ስለ መንግሥት ሥራ ከእርሱ ጋር ለመማከር በቶሎ እንዲደርስ ወደ እርሱ መልእክትን ላከ። ቀውስጦስም ይህን በሰማ ጊዜ ገንዘብ ስላልነበረው ፈርቶ ደነገጠ፣ ተጨነቀ። ምክንያትም አመካኝቶ ይሰወር ዘንድ ከሚስቱ ጋር ተማከረ። እርሷ ግን ምክንያት አታድርግ፣ ነገር ግን ወደ ንጉሡ ሂድ፣ የጴጥሮስ አምላክ ጎዳናህን ያቅናልህ አለችው። እርሱም ነገሯን ተቀብሎ ወደ ንጉሡ ሄደ። በመንገድም ከእግዚአብሔር የታዘዘ መልአክ በረከትን አገኘ። ወደ ንጉሡም ደረሰ። ንጉሡም በደስታና በክብር ተቀበለው። ከ3 ዓመትም በኋላ ወደ ቤቱ በተመለሰ ጊዜ 2 ልጆቹ የተመረዘ ውሃ ጠጥተው እነሆ ሙተው ነበረ። ሚስቱም ለእርሱ መንገርን ፈራች። ብዙ ምሳሌዎችንም ከመሰለችለት በኋላ ነገረችው። በሰማ ጊዜም እጅግ አዝኖ አለቀሰ። ሚስቱም እንዲህ አለችው፣ ጌታዬ ሆይ ልባችንን የሚያጽናናበትን እርሱ ያደርገዋልና የጴጥሮስን ፈጣሪ እግዚአብሔርን እንለምነው። ሊጸልዩም በጀመሩ ጊዜ ቀውስጦስና አክሮስያ ሆይ የደቀ መዝሙር የጴጥሮስን ቃል ስለሰማችሁ ስለተቀበላችሁትም ስለዚህ ልጆቻችሁን በሕይወት እሰጣችኋለሁ የሚል ቃልን ከሰማይ ሰሙ። ያን ጊዜም ልጆቻቸው ድነው ተነሱ። ቀውስጦስና ሚስቱም ደስ አላቸው፣ የተመሰገነ እግዚአብሔርንም አመሰገኑት። እኒህም ከሞት የተነሱ ልጆች ለቅዱስ ጴጥሮስ ደቀ መዝሙሮቹ ሆኑ። የአንዱ ስሙ ቀለሜንጦስ ነው። እርሱም ቅዱስ ጴጥሮስ ያየውንና ጌታችን በሥጋ ወደ ሰማይ በሚያድርግ ጊዜ የገለጠለትን ምስጢር ሁሉ የነገረው ነው። ሰዎች ሊያዩዋቸው የማይገባቸውን መጻሕፍትን አስረከበው። ይህንንም ቀለሜንጦስን ሊቀ ጵጵስና ወንድሙን ዲቁና ሾማቸው። ከዚህም በኋላ ዳግመኛ ቅዱስ ጴጥሮስ አምላክን የወለደች የንጽሕት ድንግል እመቤታችን ማርያም
ክብረዋን በምሳሌ አየ። በቀስት አምሳልም ደመናን አይቷልና በላይዋም የብርሃን ድንኳን ነበረ። በድንኳኑም ውስጥ አምላክን የወለደች ቅድስት ድንግል ማርያም ተቀምጣለች። በእጆቻቸውም ውስጥ የነበልባል ጦሮች ሰይፎች ያዙ። በእጆቻቸው ውስጥም የነበልባል ጦሮችንና ሰይፎችን የያዙ መላእክትና የመላእክት አለቆች በዙሪያዋ ነበሩ። እንዲህም እያሉ ያመሰግኗት ነበረ። ከእርሷ የድኅነት ፍሬ የተገኘ የሰመረች የወይን ተክል ይህች ነች። የወይን ተክል አንቺ ነሽ። ማኅፀንሽ የእግዚአብሔርን በግ የተሸከመ ንጽሕት አዳራሽ አንቺ ነሽ። ሁለተኛም እንዲህ ይሏት ነበረ። የብርሃን እናት ሆይ፣ የምሕረት መገኛ ሆይ ደስ ይበልሽ። የአማልክት አምላክ የፍጥረት ሁሉ ጌታ የሆነ የመድህን ዙፋን ሆይ ደስ ይበልሽ። ክብርና ምስጋና የተመላሽ የፍጥረት ሁሉ እመቤት ደስ ይበልሽ። መላእክትም ምስጋናዋንና ሰላምታዋን ባደረሱ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለእርሷ ተገልጦ ከእርሷ በቀር ማንም ሊያውቀው የማይቻል ነገር ነገራት። ወዲያውንም ምድር ተናወጸች፣ ሊነገር የማይችል ምስጢራትንም ገለጠላት። ከዚህም በኋላ መድኃኒታችን በሀገሩ ሁሉ ቅዱስ ወንጌልን ይሰብክ ዘንድ ጴጥሮስን አዘዘው። ጴጥሮስም ወጥቶ ሄደ። ኢዮጴ ወደምትባል የባህር ዳርቻም ልድያ ወይም ወደምትባል ሀገር ደረሰ። በአንዲት ዕለትም በኢዮጴ ሳለ ብርት ደመና ዞረች። እነሆ ሰፊ መጋረጃ ወደ እርሱ ወረደች። በውስጧም የእንስሳት የምድረ በዳ አውሬዎች፣ የሰማይ አዕዋፋት አምሳል ነበረ። ጴጥሮስ ሆይ ተነስና አርደህ ብላ የሚል ቃልም ከሰማይ ጠራው። ጴጥሮስም አቤቱ አይገባኝም፣ ርኩስ ነገር አልበላም፣ ወደ አፌም ከቶ አልገባም አለ። ያ ቃል ዳግመኛ ጠራው። እግዚአብሔር ንጹሕ ያደረገውን አንተ ርኩስ ነው አትበል አለው። ያም ቃል 3 ጊዜ መላልሶ እንዲህ ነገረው። በየንግግሩም ወደ እሪያዎች፣ ወደ አራዊትና ወደ አዕዋፋት ስዕሎች ጣት ያመለክት ነበረ። ከዚህም በኋላ ያቺ መጋረጃ ወደ ሰማይ ተመለሰች። ጴጥሮስም ስላየው ራእይ አደነቀ። ይህም ራእይ ወደ ፈጣሪያቸው እግዚአብሔር የሚመለሱ አሕዛብን ስለ መቀበል እንደሆነ አስተዋለ። ለወንድሞቹ ሐዋርያትም አሕዛብ የእግዚአብሔርን ቃል እንደተቀበሉ የመቶ አለቃ ቆርኔሌዎስንም ከወገኖቹ ጋር እንዳጠመቀው ነገራቸው። ከዚህም በኋላ ጴጥሮስ ከዮሐንስ ጋር ጌታችን እንዳዘዛቸው ወደ አንጾኪያ ከተማ ገቡ። የሀገሪቱንም ሁኔታ ይጠይቅ ዘንድ ጴጥሮስን ዮሐንስ ላከው። ሰዎችንም አግኝቶ ክፉ ነገርን ተናገሩት፣ ሊገድሉትም ፈለጉ። እያለቀሰም ተመለሰ፣ ሰውነቱንም ተበሳጨች። ጴጥሮስንም አለው፣ አባቴ ሆይ የእኒህ ጎስቋሎች ክፋታቸው እንዲህ ከሆነ ወደ ነገሥታቱና ወደ መኳንንቱ ገብተህ በጌታችን ስም በሰበክን ጊዜ ምን እንሆን ይሆን? እንዴትስ ሃይማኖትን እናስተምራለን? ቅዱስ ጴጥሮስም ወዳጅ ሆይ የ20ውን ቀን መንገድ በአንዲት ሌሊት ያመጣን እርሱ ሥራችንን መልካም ያደርግልናል። አትፍራ፣ አትዘንም አለው። ከዚህም በኋላ ወደ ከተማ መካከል ገብተው ክብር ይግባውና በጌታችን ስም ሰበኩ። የከተማውም ሰዎች የጣዖታቱን አገልጋዮች በእነርሱ ላይ ተሰበሰቡ። ታላቅ ድብደባንም ደበደቧቸው፣ አጎሳቆላቸው። ግማሽ ራስ ጠጉራቸውን ላጭተው ተዘባበቱባቸው፣ አስረውም በግንብ ውስጥ ጣሏቸው። ከዚህም በኋላ ተነስተው ይራዳቸው ዘንድ ወደ እግዚአብሔር ጸለዩ። ወዲያውኑ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ኪሩቤልንና ሱራፌልን እያጀቡት ተገለጠላቸውና እንዲህ አላቸው፣ የመረጥኳችሁ ጴጥሮስና ዮሐንስ ሆይ በዘመኑ ሁሉ እኔ ከእናንተ ጋር እኖራለሁና አትፍሩ፣ አትዘኑ። ለመዘባበቻ በራሳችሁ መካከል ስለላጯችሁ አታድንቁም። ይህም መመኪያና ክብር የክህነት ሥርዓትን ምልክት ይሆንላችኋል። ካህን የሚሆን ሁሉ ያለዚህ ምልክት ሥጋዬንና ደሜን ማቀበል አይችልም። ይህ ምልክት እያለው የሚሞት ካህንም ኃጢአቱ ይሰረይለታል። ይህን ካደረጋችሁ በኋላ ከእርሳቸው ዘንድ በክብር አድረገ። ከዚህም በኋላ ጳውሎስ መጥቶ ዮሐንስን ተገናኘው። የዚህ አገር ሰዎች ያደረጉብህ ምንድን ነው አለው። እርሱም ስለ እኔ አታድንቅ፣ የሐዋርያትንም አለቃ በእኔ ላይ ባደረጉት አምሳል አድርገውበታልና አለው። ጴጥሮስም አጽናናቸው፣ እንዲህም አላቸው፣ እኔ በጌታችን ፈቃድ ወደ ከተማ ውስጥ ገብቼ እናንተንም አስገባችኋለሁ። ከዚህም በኋላ ጳውሎስ ሂዶ ምክንያትን ፈጠረ። ጣዖቶቻቸውንም እንደሚያመልኩ መስሎ ሐዋርያትን እንዲያቀርቡለትና ስለ ሥራቸውም እንዲጠይቃቸው የከተማውን መኳንንት አነጋገራቸው። መኳንንቱም ወደ ጳውሎስ እንዲያቀርቧቸው አዘዙ። በቀረቡም ጊዜ ጳውሎስ ስለ ሥራቸው ጠየቃቸው። እነርሱም ድንቆችን ተአምራቶችን ለሚያደርግ ለክርስቶስ ደቀ መዝሙሮቹ እንደሆኑ ነገሩት። ዳግመኛም እናንተ እንደ እርሱ ማድረግ ትችላላችሁን አላቸው። እነርሱም አዎ፣ በእርሱ ስም ሁሉንም ሥራ መስራት እንችላለን አሉት። ከዚህም በኋላ ከእናቱ ማኅፀን ዕውር ሆኖ የተወለደ ዓይኑን አበሩት። የንጉሡም ልጅ ከሞተ በሦስት ወሩ ሥጋው ከተበላሸ በኋላ ከመቃብር አስነሱት። ንጉሡና የከተማ ሰዎች ሁሉ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ጴጥሮስም ምድሩን ረግጦ ውሃውን አፈለቀ። በአብ በወልድና በመንፈስ ቅዱስ ስም አጠመቋቸው። በቀናች ሃይማኖትም እንዲጸኑ አደረጋቸው። ከዚህም በኋላ በሎዶቅያ ያሉ ምዕመናን የቂሳሮስ ባህር ከወሰኑ አልፎ ብዙ ሰዎችን ከአትክልት ቦታዎቻቸው
ከከብቶቻቸው ጋር እንዳሰጠማቸው ወደ ቅዱስ ጴጥሮስ ላኩ። ጴጥሮስም ተወዳጅ ዮሐንስ ወደ እርሱ ላከ። ዮሐንስም ወደ እነርሱ ሲጓዝ በጎዳና በግ አገኘ። በጉንም እንዲህ ብሎ ላከው፣ ወደ ቂሳሮስም ወንዝ ሂድ፣ የክርስቶስ ደቀ መዝሙር ወደ አንተ ልኮኛል። ወደ ቀድሞ ወሰን ተመልሰ ትገባ ዘንድ አንተ በእግዚአብሔር ቃል የታሰርክ ነህ ብሎሃል አለው። ያን ጊዜም በጉ ሂዶ እንዳዘዘው አደረገ። ወንዙም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙዎች የከተማ ሰዎች ይህን አይተው በጌታ አመኑ። ከዚያም በኋላ ቅዱስ ጴጥሮስ አልፎ ወደ ሮሜ ከተማ ገባ። በዚያም ሥራ መሰሪው ሲምዖን ተቃወመው። እርሱንም በአየር ላይ አውርዶ ጥሎ አጠፋው። ይህንንም ድንቅ ሥራ አይተው ብዙዎች ሕዝቦች አመኑ። የከተማ ገዢ የአክርጶስ ቁባቶችም የቅዱስ ጴጥሮስን ትምህርት ተቀበሉ። ሌሎችም የከበሩ ብዙዎች ሴቶች ትምህርቱን በመቀበል ከባሎቻቸው ርቀው ንጽሕናቸውን ጠበቁ። ስለዚህ ነገርም ቅዱስ ጴጥሮስን ሊገድሉት የሮሜ መኳንን ተማከሩ። የአልታቢዮስ ሚስትም እንዳይገድሉት ከሮሜ ከተማ ወጥቶ እንዲሄድ ወደ ቅዱስ ጴጥሮስ ላከች። ምዕመናን ወንድሞችም ውጣ አሉት። እርሱም ቃላቸውን ተቀበለ። ትጥቁንም ለውጦ ከከተማ ወጣ። በሚወጣበትም ጊዜ መስቀል ተሸክሞ ወደ ከተማ ሲገባ ጌታችንን አገኘውና አቤቱ ጌታዬ ወዴት ትሄዳለህ? አለው። ጌታም ልሰቀል ወደ ሮሜ ከተማ እሄዳለሁ ብሎ መለሰለት። ቅዱስ ጴጥሮስም አቤቱ ዳግመኛ ትሰቀላለህን? አለው። ያን ጊዜም ጎልማሳ ሳለህ ወገብህን በገዛ እጅ ታጥቀህ ወደ ወደድከው ትሄዳለህ። በሸመገልክ ጊዜ ግን እጅህን ታነሳና ሌላ ያስታጥቀሃል፣ ወደማትወደውም ይወስድሃል ያለውን የጌታችንን ቃል አሰበ አስተዋለውም። ያን ጊዜ ወደ ከተማው ተመልሶ ክብር ይግባውና ከጌታችን ከኢየሱስ ክርስቶስ የሆነውን ለወንድሞች ነገራቸው። እነርሱም እጅግ አዘኑ። ንጉሥ ኔሮንም ቅዱስ ጴጥሮስን እንዲሰቅሉት አዘዘ። ሊሰቅሉትም በያዙት ጊዜ ወታደሮቹን እንዲህ ብሎ ለመናቸው፣ የክብር ንጉሥ ጌታ ኢየሱስ ክርስቶስ ወደ ላይ ሆኖ ስለተሰቀለ እኔ ቁልቁል ልሰቀል ይገባኛል። ወዲያውንም እንደነገራቸው ሰቀሉት። ተሰቅሎም ሳለ ለምዕመናን የሕይወትን ቃል አስተማራቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ጴጥሮስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ ልሳን እፍረት፣ የክርስቶስ አንደበት፣ የእውቀት አዘቅት፣ የቤተ ክርስቲያን መብራት፣ የቅዱስ ሐዋርያ ጳውሎስ የሰማዕትነቱ መታሰቢያ ነው። ስለ ስሙም ትርጓሜ መሪ፣ አመስጋኝ፣ ወደብ፣ ጸጥታ ነው። ይህም ጳውሎስ አስቀድሞ በክርስቶስ ያመኑትን የሚያሳድድ ነበረ። እርሱም ከብንያም ወገን የፈሪሳዊ ልጅ ነው። ወላጆቹም ሳውል ብለው ስም አወጡለት። ትርጓሜውም ስጦታ ማለት ነው። ቁመቱ ቀጥ ያለ፣ መልኩ ያማረ፣ ፊቱ ብሩህ፣ ቅላቱ እንደ ሮማን ቅርፊት ደበብ ያለ፣ ዓይኑም የተኳለ የሚመስል፣ አፍንጫው ቀጥ ያለ፣ ሸንጎበታም፣ ጉንጩ እንደ ጽጌረዳ ነበረ። እርሱም ሕገ ኦሪትን አዋቂ ነበረ። ለሕጉም ቀናተኛ ሆኖ ምዕመናን አሳዳጅ ነበረ። ወደ ሊቀ ካህናቱም ሂዶ በመንገድ የሚያገኘው ሰው ቢኖር ወንዶችንና ሴቶች እንደታሰሩ ወደ ኢየሩሳሌም ይመልሳቸው ዘንድ ለደማስቆ ከተማና ለምኩራቡ የፈቃድ ደብዳቤ ለመነ። ሲሄድም ወደ ደማስቆ ከተማ አቅራቢያ በደረሰ ጊዜ ድንገት ከሰማይ መብረቅ ብልጭ አለበት፣ በምድርም ላይ ወደቀ። ወዲያውም ሳውል ሳውል ለምን ታሳድደኛለህ? የሚል ቃል ሰማ። ሳውልም አቤቱ አንተ ማን ነህ? አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። በሾለው ብረት ላይ ብትረግጥ አንተን ይጎዳሃል አለው። እየተንቀጠቀጠም አደነቀ። አቤቱ ምን እንዳደርግ ትሻለህ? አለው። ጌታም ተነስና ወደ ከተማ ግባ፣ ልታደርገው የሚገባህን በዚያ ይነግሩሃል አለው። ከእርሱ ጋር ቆመው የነበሩ ሰዎችም ንግግሩን ይሰሙ ነበር፣ ነገር ግን የሚያዩት አልነበረም። ሳውልም ከምድር ተነሳ፣ ዓይኖቹም ተገልጠው ሳሉ አያይም ነበረ። እየመሩም ወደ ደማስቆ አስገቡት። ከዚያም ሳያይ ሳይበላ ሳይጠጣ 3 ቀን ሰነበተ። ከዚያም በደማስቆ ከደቀ መዛሙርቱ ወገን ሐናንያ የሚባል አንድ ሰው ነበረ። ጌታም በራእይ ተገለጠለትና ሐናንያ ብሎ ጠራው። እርሱም አቤቱ ጌታዬ እነሆኝ አለ። ጌታም ተነስና ቀጥተኛ ወደምትባለው መንገድ ሂድ፣ በይሁዳ ቤትም ጠርሴስ የሚባል አገር የመጣ ሳውል የሚባል ሰው ፈልግ፣ እርሱ አሁን ይጸልያልና አለው። ሐናንያ ግን መልሶ እንዲህ አለ፣ አቤቱ ስለዚያ ሰው በኢየሩሳሌም በቅዱሳኖችህ ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ከካህናቱ አለቃ አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ሊያስር ነው። ጌታችንም ተነስና ሂድ፣ በአሕዛብና በነገሥታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ አድርጌዋለሁና እኔም ስለ ስሜ መከራ ይቀበል ዘንድ እንዳለው አሳየዋለሁ። ያን ጊዜም ሐናንያ ሂዶ ወደ ቤትም ገባ። ወንድሜ ሳውል በመንገድ ስትመጣ የታየህ ጌታችን ኢየሱስ ክርስቶስ ታይ ዘንድ የመንፈስ ቅዱስን ጸጋ ይሞላብህ ዘንድ ወደ አንተ ልኮኛል አለው። ያን ጊዜም የሸረሪት ድር የመሰለ ከዓይኖቹ ላይ ተገፎ ወደቀ። ዓይኖቹም ተገለጡ። ወዲያውንም አየ። ተነስቶም ተጠመቀ። እህልም በልቶ በረታ። ከደቀ መዛሙርቱም ጋር በደማስቆ ጥቂት ቀን ሰነበተ። በዚያም ጊዜ እግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ ሰበከ፣ አስተማረም። የሰሙትም ሁሉ አደነቁ፣ እንዲህም አሉ፣ በኢየሩሳሌም ይህን ስም የሚጠሩትን ሁሉ ያሳድድ የነበረ ይህ አልነበረምን?
ወደዚህስ የመጣ እያሰረ ወደ ሊቀ ካህናቱ ሊወስዳቸው አይደለምን? አጽናኝ መንፈስ ቅዱስ አደረበት። እውነተኛውን ሃይማኖት ግልጽ አድርጎ አስተማረ። ለኦሪት ሕግ የሚቀና እንደነበረ እንዲሁ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሠራት ሕገ ወንጌል እጥፍ ድርብ ቅናትን የሚቀና ሆነ። ከዚህም በኋላ በአገሮች ሁሉ ዞሮ ሰበከ። በጌታችን ስም ሰበከ። ድንቆች ተአምራቶችንም አደረገ። ቁጥር የሌላቸው ብዙዎች አሕዛብንም አሳመናቸው። ነገር ግን ብዙ ጊዜ በመገረፍ በመደብደብ በመታሰር ብዙ መከራ ደረሰበት። ቁጥር የሌላቸው ብዙዎች አሕዛብንም አሳመናቸው። ነገር ግን ብዙ ጊዜ በመገረፍ በመደብደብና በመታሰር ብዙ መከራ ደረሰበት። መከራውንም ሁሉ ታግሶ በሁሉ ቦታ ዙሮ አስተማረ። በሐዋርያት ሥራ መጽሐፍ እንደተጻፈ የእግዚአብሔርን ሥራ ሲሰሩ ሲጾሙና ሲጸልዩ መንፈስ ቅዱስ እኔ እነርሱን ለመረጡለት ሥራ ሳውልን በርናባስን ለዩልኝ አላቸው። ከዚህ በኋላ ጾመውና ጸልየው እጃቸውን በራሳቸው ላይ ጭነው ሾሟቸው። ከመንፈስ ቅዱስም ተሹሞ ወደ ሴሌውቅያ ወረዱ። በደሴቱም ሁሉ ሲዘዋወሩ ጳፉ ወደምትባል አገር ደረሱ። በዚያም ሐሰተኛ ነቢይ የሆነ ስሙ በርያሱስ የሚባል አንድ ሥራየኛ ክፉ ሰው አገኙ። እርሱም ስርጊዮስ ጳውሎስ ከሚባል ብልህ ሰው ጋር ሰው ከሆነ አገረ ገዥ ዘንድ የነበረ ነው። የእግዚአብሔርን ቃል ሲሰማ ወዶ ወደ በርናባስና ሳውል ጠራቸው። የስሙም ትርጓሜ እንዲህ ነበረ። ኤልማስ የሚሉት ያ ሥራየኛ ሰው ይከራከራቸው ነበረ። ገዢውንም ማመንን ሊከለክለው ወዶ ነበር። ጳውሎስ የተባለው ሳውል ላይም መንፈስ ቅዱስ መላበት። አተኩሮም ተመለከተው። ኃጢአትንና ክፋትን ሁሉ የተመላህ የሰይጣን ልጅ የጽድቅ ሁሉ ጠላት ሆይ የቀናውን የእግዚአብሔር መንገድ እያጣመምህ ተው ብትባል እምቢ አልህ። እነሆ አሁን የእግዚአብሔር እጅ በአንተ ላይ ተቃጥታለች፣ ትታወራለህ። እስከ ዕድሜ ልክህም ፀሐይን አታይም አለው። ወዲያውኑ ታወረ፣ ጨለማም ዋጠው። የሚመራውንም ፈለገ። አገረ ገዥውም የሆነውን አይቶ ደነገጠ፣ በጌታችንም አመነ። ከዚህም በኋላ ሄደው ወደ ሊቃኦንያ ከዚያም ወደ ልስጥራን፣ ደርቤን ከተማ ወደ አውራጃዎች ሁሉ ገብተው አስተማሩ። በልስጥራን ከተማም በእናቱ ማኅፀን ጀምሮ እግሩ ልምሾ የሆነ አንድ ሰው ነበረ። ተቀምጦ የሚኖር ነበረ እንጂ ልምሾ ከሆነ ጀምሮ ቁሞ አልሄደም። ጳውሎስንም ሲያስተምር አደምጠው። ጳውሎስም ተመልክቶ ሃይማኖት እንዳለው እንደሚድንም ተረዳ። ድምፁንም ከፍ አድርጎ በጌታችን በኢየሱስ ክርስቶስም ተነሳና ቀጥ ብለህ ቁም እልሃለሁ አለው። ወዲያውኑ ተነስቶ ሄደ። አሕዛብም ጳውሎስ ያደረገውን አይተው በጌታችን አመኑ። እርሱም ከዚያ ሳለ ክፉዎች በአንጾኪያ በኢቆንያ መጥተው ልባቸውን እንዲያስጨክኑባቸው አሕዛብን አባብሏቸው። ጳውሎስም በድንጋይ ደበደቡት፣ ጎትተውም ወደ ውጭ አወጡት። በማግስቱም ከበርናባስ ጋር ወደ ደርቤን ከተማ ሄዱ። በዚያች ከተማም አስተማሩ። ብዙ አሕዛብንም ወደ ሃይማኖት አስገቡ። የቤተ ክርስቲያንን ቀሳውስትን ሾምላቸው። ከዚያም ወደ መቄዶንያ አልፈው ሄዱ። ጋኔን ሟርት የሚያሰራት አንዲት ልጅ አገኙ። ከምታገኘው ዋጋ ለጌቶች ብዙ ትርፍ ታስገባ ነበረ። እነዚያም ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትንም መንገድ ያስተምሯችኋል ብላ እየጮኸች ከጳውሎስ ኋላ ተከተለች። ብዙ ቀንም እንዲሁ ታደርግ ነበረ። ጳውሎስንም አሳዘነችው። መለስ ብሎም መንፈስ ርኩስን በጌታችን ኢየሱስ ክርስቶስ ስም እንድትወጣ አዝዣለሁ አለው። ወዲያውኑ ተዋት። ከዚያም በኋላ ሐለብ ከሚባል አገር ደረሰ። የጢሞቴዎስንም እናት ስሟ በድሮናን ከሞት አስነሳት። በዚያም ያዙት። ለዚያችም አገር ጣዖት ሊሰዉ ወደው በሚነድ እሳት ውስጥ ጨመሩት። ስለ እነርሱም እየማለደ እጆቹን በመስቀል ምልክት አምሳል ዘረጋ። አሕዛብን ባዩት ጊዜ ስለዚህ ድንቅ ሥራ አደነቁ። ከእሳት መካከልም እንዲወጣ ማለዱት። ምን ሳይነካው ወጣ። ሰገዱለትም። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። የአገሩ ሹምም አርስጦስም አመነ። 7ቱ የጣዖት ካህናቶች ግን ሸሽተው ተሰወሩ። ቅዱስ ጳውሎስ በጭላት አምሳል የተቀረጸ ምስል ጠራው። ምስሉንም በአንበሳ ምሳሌ ወጥቶ በምኵራቡ መካከል በጳውሎስ ፊት ቆመ። ቅዱስ ጳውሎስም የሚያመልኩ ካህናቶችህ ወዴት አሉ አለው። አንበሳውም ያሉበትን እስክነግርህ ድረስ ጌታዬ ጥቂት ታገሰኝ አለው። ካህናቱም ወደ ተሸሸጉበት ሂዶ አንዱን አንገቱን በአፉ ይዞ እየጎተተ አምጥቶ እንደ በድን በአደባባይ መካከል ጣለው። 7ቱንም እንዲሁ እያንዳንዱን እየጎተተ አመጣቸው። ሕዝቡም ሊገድሏቸው ወደዱ። ጳውሎስም ዛሬ በዚች ከተማ መዳን እንጂ መግደል አይገባም አለ። ከዚህም በኋላ ሁሉንም አጠመቃቸው፣ ሃይማኖትንም አስተማራቸው። ያንን አንበሳ የሆነ የጭላት ምስል አንበሳ ሆይ አትፍራ፣ አትደንግጥ፣ ስላገለገልከኝ እስከምሻህ ድረስ ኑሮህ በበረሃ ይሁን አለው። ያን ጊዜም ወደ በረሃ ሄደ። ጳውሎስም ከዚያ ተነስቶ አካ ወደሚባል ከተማ ወደ ስክንጥስ ከሚባል ደቀ መዝሙሩ ጋር ተገናኘ። ዜናውንም ሰምተው ከአሕዛብ ጋር ተሰብስበው ይዘው ጭንቅ የሆነ ስቃይን አሰቃዩት። ዳግመኛም 2 በሬዎችን አመጡ። ከስክንጥስ ጋርም አስረው በከተማ ጥጋጥግ በስለታም ድንጋይ ላይ እየጎተቷቸው ደማቸው እንደ ውሃ ፈሰሰ። አጥንታቸውም እስከሚታይ ድረስ ሥጋቸው ተቆራረጠ። ወደ ጌታችንም ጸለዩ። ያን ጊዜ በሮቹ ከሚነዳቸው ጋር ደንጊያ ሆኑ። ሕዝቡም ባዩ ጊዜ ለመኮንኑ ነገሩት። እርሱም ተቆጣ። ወደ እርሱ
እንዲያቀርቧቸውና በድንጋይ እንዲወግሯቸው አዘዘ። በቅዱስ ጳውሎስም ላይ እጅግ ተቆጥቶ አንተ የሥራይ ሰው እነሆ አሰቃይሃለሁ አለው። በበሬ ቅርጽ የተሰሩ 2 የናስ ቀፎዎችን ያመጡ ዘንድ አዘዘ። ዝፍት ሙጫና ድኝ አምጥተው በውጭ ቀላቅለው 2ቱንም የናስ ቀፎዎች በውስጥም በውጭም ቀቧቸው። ሐዋርያትንም በውስጥ ጨምረው በእሳት ምድጃ ውስጥ አስገቧቸው። 3 መዓልትና 3 ሌሊትም እሳት አነደዱባቸው። መድኃኒታችን ክርስቶስም በመላእክቶቹ ጋር መጣ። ከመላእክቶቹ ጋር መጣ። እሳቱን ከዚያ ፈልሶ ወደ ከተማ ውስጥ ገብቶ የከተማውን ሰዎች ሁሉ እንዲከባቸው አደረገው። በተጨነቁም ጊዜ ጮኹ፣ አለቀሱ። መዳንን ከፈለጋችሁ ፈጥናችሁ በአደባባዩ በአንድነት ተሰብሰቡ የሚል ቃል ከሰማይ ጠራቸው። ጳውሎስም ወደ በረሃ አሰናብቶት የነበረውን አንበሳ መጣ። ጳውሎስም በስሙ በሚያስተምርበት ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ እያለ ጮኸ። ከዚያ በኋላ ወደ እሳቱ ምድጃ ተመልሶ ጳውሎስንና ስክንጥስን ከእሳቱ ውስጥ ውጡ አላቸው። ያን ጊዜም የራሳቸው ጠጉር እንኳን ሳይቀነብር ወጡ። በላያቸውም ላይ የቃጠሎ ሽታ የለም። ይህንንም ድንቅ ሥራ አይተው በጌታችን በናዝሬቱ በኢየሱስ ክርስቶስ እናምናለን እያሉ ጮኹ። ከዚያም በኋላ በአብ በወልድ በመንፈስ ቅዱስም አጠመቃቸው። ስክንጥስንም ቅስና ሾመላቸው። ከዚህም በኋላ ከሐዋርያው ፊልጶስ ጋር ወደ 2ቱ አገሮች በአንድነት ሄዱ። በዚያም በጌታችን ስም ሰበኩ። የአገሩ አለቆችም ያዟቸው፣ እጆቻቸውንም እግሮቻቸውንም አሰሯቸው። በአንገቶቻቸውም የብረት ሰንሰለቶችን አስገቡ። ራሳቸውንም የሚሸፍን የብረት ቆብን ሰሩላቸው። ዳግመኛ በእጅና በመሃል እጅ በጣቶቻቸውም ምሳሌ ሰርተው በእጆቻቸውም በክንዶቻቸውም እያንዳንዱን የብረት እጅ ጨመሩ። ከብረቶችም ጋር ቸነከሯቸው። ሁለተኛም እስከ አንገት የሚደርስ በትከሻ አምሳል ሰሩ። በፊትም በኋላም ቸነከሯቸው። ደግሞም መላ አካላቸውን የሚከብና ከአካላቸውም ምንም እንዳይታይ የሚሸፍን የብረት ሰሌዳ ሰሩ። ከወገቦቻቸውም ጋር ቸነከሯቸው። ችንካሮቹም ተረከዛቸውን ነቅለው ጭኖቻቸው እስከሚደርስ እስከ አቆስላቸው ድረስ የብረት ጫማ ሰርተው እግሮቻቸውን ቸነከሩ። ደግሞም በመሸፈኛ አምሳል የብረት ሰናፊል ቀማሚዎችም መጡ። 1 መክሊት የሚመዝን እርሳስንም አመጡ። ታላቅ የብረት ጋንንም 7 ልጥር የሰሊጥ ቅባትንም አመጡ። ስቡንና አደሮ ማር የእሳቱንም ኃይል አብዝቶ የሚያነደውን ቅመሙን ከሙጫውና ከድኙ ጋር ቀላቀሉ። ከዋርካና ከቁልቋል ከቅንጭብትም ደም 7 ልጥር 1 የወይን አረግንና ቅባት ያላቸው እንጨቶች ሁሉ አመጡ። በጋኑም ውስጥ ያበሰሉትንና ያሟሙትን ልዩ ልዩ ቅመማ ቅመም አምጥተው ከስጋቸው ጋር እስከሚጣበቅ በቅዱሳን ሐዋርያት ስጋ ላይ ባሉት ሰሌዳዎች ውስጥ ጨመሩት። ከእግራቸው እስከ ራሳቸው ከፍ ከፍ እስከሚል ድረስ በእሳት ያቀለጡትን ያንን እርሳስ ጨመሩ። ርዝመቱ 15 ክንድ የሆነ ወፍራም የጥድ ምሰሶ ላይም አቆሟቸውና ከበታቻቸው ፍሬ በሌለው የወይን ሐረግና በተልባ እሳቱ አቀጣጥለው አነደዱ። የእሳቱ ነበልባልም ከስጋቸው ላይ ከፍ ከፍ አለ። ሐዋርያት ግን ወደ እግዚአብሔር ይጸልዩ ነበረ። ከመኳንንቱም በአንዱ ልብ ርኅራኄን አሳደረና እንዲፈቷቸው አዞ ፈቷቸው። በፈቷቸውና ሰሌዳውንም ከስጋቸው ላይ ባስወገዱ ጊዜ ቆዳቸው ተገፈፈና ከብረቱ ሰሌዳዎች ጋር ወጣ። ብዙ ደምም ከስጋቸው ፈሰሰ። ሰይጣንም በከተማ ሰዎች ልብ አደረና ሐዋርያትን ወደ እሳት ውስጥ መለሷቸው። ያን ጊዜ ጌታችን ወርዶ የእሳቱን ነበልባል አጠፋው። ዝናምንም የተመላች ብርት ደመናና መጥታ ቅዱሳን ሐዋርያትን ከበበቻቸው። በዚችም አገር አንድ ጊዜ በደንጊያ በመወገር አንድ ጊዜም በፍላጻ በመነደፍ ብዙ ተሰቃዩ። ከዚህም በኋላ ሙታንን ባነሱ ጊዜ የከተማ ሰዎች ሁሉ አመኑ፣ አጠመቋቸውም። ቤተ ክርስቲያንም ሰሩላቸው፣ ካህናትንም ሾሙላቸው። በቀናች ሃይማኖትም እስቲጸኑ አስተማሯቸው። ከዚያም ወጥተው ጌታችንን ወዳዘዛቸው ወደ ሌላ ሀገር ሄዱ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ለጳውሎስ ተገለጸለትና የመረጥኩህ ጳውሎስ ሆይ ሰላም ላንተ ይሁን። መታሰቢያን የሚያደርገውን በስምህ ቤተ ክርስቲያን የሚሠራውን በውስጧ የሚጸልየውን ስለትን መባን የሚሰጠውን በመታሰቢያ ቀን ለድሆች የሚመጸውተውን ሁሉ ከአንተ ጋር በመንግሥተ ሰማያት አኖራቸዋለሁ አለው። በስም የታነጹትን አብያተ ክርስቲያናትን መላእክቶችን እንዲጠብቋቸው አደርጋቸዋለሁ። ብዙ ቃል ኪዳንም ሰጠው። በመለኮታዊ አፉን ሳመው። ከእርሱም ዘንድ ወደ ሰማያት በክብር አድረገ። ከዚህም በኋላ አልዋሪቆን ወደምትባል ታላቅ ሀገር እስከሚደርስ በብዙ ሀገሮች ውስጥ ተመላለሰ። ከዚያም የብርሃን እናት እመቤታችን ቅድስት ድንግል ማርያም ተገልጻለት አረጋጋቸው፣ ረዳችው። በመጋቢት 29 እንደ ጻፍነው የሀገሩን ሰዎች እንዲያጠምቃቸውና እንዲያስተምራቸው አዘዘው። ከዚህም በኋላ ወደ ሮሜ ከተማ ገብቶ በውስጡ አሰበከ። በስብከቱም ብዙዎች ሰዎች አምነው የክርስትና ጥምቀትን አጠመቃቸው። በመጽሐፍትነትም የታወቁ 14 መልእክታቶችን ጻፈ። የመጀመሪያው መልእክቱ ለሮሜ የተጻፈች ናት። መልካም ሩጫውንም ከፈጸመ በኋላ ንጉሥ ኔሮን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ እንዲቆርጡት ለሰያፊው ሰጠው። ከሰያፊውም ጋር አልፎ ሲሄድ ከንጉሡ ኔሮን ዘመዶች ወገን የሆነች አንዲት ብላቴና አገኘችው። እርሷም ክብር ይግባውና በጌታችን ያመነች ነበረች። ስለ እርሱም አለቀሰች። እርሱ ግን መጎናጸፊያሽን ስጭኝ፣ እኔም ዛሬ መልስልሻለሁ አላት። እርሷም መጎናጸፊያውን ሰጠችው። ራሱ ወደሚቆረጥበት ቦታ ሄደ። ለሰያፊውም ራሱን ባዘነበለ ጊዜ በመጎናጸፊያዋ ፊቱን ሸፈነ።
ሰያፊውም የቅዱስ ጳውሎስን ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደተሸፈነ ጣለው። ሰያፊው ጳውሎስም እንደገደለው ለንጉሡ ሊነግረው በተመለሰ ጊዜ ያቺ ብላቴና አገኘችው። ያ ጳውሎስ ወዴት አለ አለች። ራስ በሚቆረጥበት ቦታ ወድቋል፣ ራሱንም በመጎናጸፊያሽ ተሸፍኗል አላት። እርሷ እንዲህ ብላ መለሰችለት፣ ዋሽተሃል። እነሆ ጴጥሮስና ጳውሎስ በእኔ ዘንድ አልፈው ሄዱ። እነርሱም የመንግሥት ልብሶችን ለብሰዋል፣ በራሳቸውም ላይ በዕንቁ የተጌጠ ዓይንን የሚበዘብዝ አክሊላትን አድርገዋል። መጎናጸፊያዬንም ሰጡኝ። እርሷም እነኋት ተመልከታት ብላ ለዚያ ሰያፊ አሳየችው። ከእርሱ ጋር ለነበሩት አሳየቻቸው። አይተውም አደነቁ። ስለዚህ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የዚህ ሐዋርያ ጳውሎስ ተአምራቶቹ ቁጥር የላቸውም፣ እጅግ ብዙ ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱም ከርዕሳነ ሊቃነ ጳጳሳት አለቃ ከአባ ማትያስ ከሁሉም ብፁዓን አበው ሊቃነ ጳጳሳትና ከብፁዕ አቡነ ናትናኤል የቅድስት የሐዋርያት ቤተክርስቲያን ልጆች ጋር ይኑር ለዘላለሙ አሜን። በዚህች ዕለት የ72ቱ አርድእት መታሰቢያቸው ነው። በጋዛ ከተማ ሰማዕት የሆነ የይስሐቅና የደብረ ዓሣ ጻድቃንም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የመላእክት አለቃ የሳቁኤል የበዓሉ መታሰቢያ ነው። አማላጅነቱ ከእኛ ጋር ይሁን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 6 በዚህች ቀን እንደ እርሱ ያለ ኤልያስና ሄኖክ ወዳሉባት ብሔረ ሕያዋን የዕዝራ ዕርገት ሆነ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሐምሌ 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃነ ዓለም፣ ቅዱሳን 72ቱ አርድእት ዛሬ ሁሉም ይታሰባሉ። ቅዱስ ሳቁኤል ሊቀ መላእክት፣ ቅድስት መስቀል ክብራ የቅዱስ ላሊበላ ሚስት፣ ቅዱሳን ዘደብረ ዓሣ፣ ቅዱሳት አንስት ዲዮርስ፣ ቃርያ፣ አቅባማ፣ አቅረባንያ፣ አክስቲያና የቅዱስ ጴጥሮስ ተከታዮች። ወርሃዊ በዓላት አቡነ ገብረ መንፈስ ቅዱስ። ወርሃዊ በዓላት ቅዱስ ዮሐኒ ኢትዮጵያዊ፣ ቅዱስ አሞኒ ዘናሂሶ፣ ቅድስት አውጋንያ ሰማዕትና ጻድቅ። እኔ ፈጽሜ ግዳጄን ጨርሻለሁ፣ የማርፍበት ዕድሜም ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄአለሁ። እንግዲህስ የጽድቅን አክሊል ይቆየኛል። ይህንንም ጻድቅና ፈራጅ የሆነው እግዚአብሔር በዚያን ቀን ለእኔ ያስረክባል። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 7 የሐዋርያው ቅዱስ ጳውሎስ መልእክት። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከጻድቃን ከሰማዕታት ከነቢያት ከሐዋርያት በረከት ረድኤት ያካፍለን። ይቅርታውን ቸርነቱን አያርቅብን። በዓሉን የሰላም በዓል ያድርግልን። ወርሃ ክረምቱን በሰላም እንዳስጀመረን በሰላም ያስፈጽመን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። ዝናመ ምሕረቱን እክለ በረከቱን ያድለን። ለብርሃነ መስቀሉ በሰላም ያድርሰን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። መልካም በዓል። ሰላም ያውለን፣ ሰላም ያሳድረ፣ ሰላም ያውለን፣ ሰላም ያዋለ፣ ሰላም ያሳድረን።